አበባው ሰለሞን እባላለሁ ከሸዋ ፋኖ ነው። አሁን የምንገኝበት ከተማ ደሴ ከተማ ይባላል። እኛ የመጣ ነው ከሸዋ ነው። ሸዋ ያው እንደምታውቁት በጠላት እጅ የተወሰኑ ወረዳዎች ተይዘው ነበረ። እኛ የተሰማራንበት የሸዋ ግንባር፣ በመንዝ ግንባር፣ በአንጾኪያ ግንባርና በማጀቴ ግንባር መጨረሻም ላይ በጣርማመር ግንባር ነበር። በዚህ ግንባሮች ያው እንደምታውቁት ጠላት ባይቀጤ ተቀጥቶ ነው ያለፈው። የአማራ ህዝብ እንደ ህዝብ የህልውና አደጋ የደረሰበት ህዝብ ነው። የመጥፋት አደጋ ከፊቱ የተጋረጠ እየጠፋ ያለ እየተገደለ ያለ ህዝብ ነው። እንደ ህዝብ መከራ የደረሰበት አንተ ፋኖ ስትሆን ፋኖነትህን የአማራ ህዝብን ነፃ ከማውጣት ይልቅ የአማራ የህልውና አደጋን ከመቀልበስ ይልቅ ሸዋነትህን ጎጃሚነትህንና ጎንደሬነትህን ወይም ወሎዬነትህን አጉልተህ ለማውጣት የምትጠቀምበት ከሆነ አርፈህ እንደ ዶሮ መስፈሪያህን በጊዜ መፈለግ ብቻ ነው። እኛ ጠመንጃ ማንጠልጠል አባዜ የለብንም። እንደ ማንኛውም ሰው መኪና ይዘን ከተማ ላይ በትምህርታችን እያገለገልን መኪናችን ይዘን ሀብታችን እየነገድን ዘና ብለን መኖር እንፈልጋለን ሁላችን። እኛ ግን ቅድም እንዳልኳችሁ የአማራ ህዝብ ልጆች ነን። እናት አባት የለንም። የምንኖረው ለአማራ ህዝብ ነው። የአማራ ህዝብ ነፃነት እስከሚያረጋግጥ ድረስ የኛ ትግል ተጀምሯል። እኛ ብንሰዋ ዋጋ ብንከፍል እንኳን ወንድሞቻችን ያስቀጥሉታል። አበባው ሰለሞን እንደ ሸዋ ጠቅላይ ግዛት እዝ ያጣኑ ሰው አንድ ሰው አይደለም። እኛ ብቻ አይደለንም። እንደ አማራም አንድ ሰው ለአማራ የሚበጅ የትግል መስመር ከፋች፣ የትግል መስመር ባለቤት፣ የትግል ራዕይ አራማጅ አበባው ሰለሞንን አጥተናል። የተጎዳ ነው እንደ አማራ ነው፣ እንደ ሸዋ ብቻ አይደለም። አበባው የሞተለትን ዓላማ እናስቀጥላለን። አበባው ሰለሞን ከ2013 ጀምሮ በነጻነት ትግል ከፍተኛ ዋጋ ሲከፍል የነበረ ሰው ነው። በህወሓት ጦርነት የዛን ጊዜ ፋኖችን ከሸዋ ውስጥ በማደራጀት የሸዋ ፋኖን የሚኒልክ ፋኖ በሚል ወደ ወሎ ጠቅላይ ግዛት በመግባት ከፍተኛ ጀብድ ሲፈጽም የነበረ ነው። በዚህም በመሪነት ሚና ሰራዊቱን ይዞ ከሸዋ ምድር እስከ አላማጣ ድረስ ከፍተኛ መስዋዕትነት ከፍሏል። ከዛ በመለስ 2014 ዓ.ም ላይ ሸዋን ፋኖ አደራጅቶ አንድ እዝ እንዲኖረው አድርጎ ስራ ለመስራት ከፍተኛ ርብርብ ሲያደርግ ቆይቶ ሸዋን ወደ አንድ ለማንጣት ተሞክሯል። በዛ ላይም በመሪነት ከፍተኛ ሚና ሲጫወት ቆይቷል። ነገር ግን የፋኖ ኃይል እየጠነከረ በመጣበት ሰዓት ለምሳሌ በሸዋ ጠቅላይ ግዛት ውስጥ ሆኖ የሸዋን ፋኖ አንድ ለማድረግ 2016 ዓመተ ምህረት ላይ መራቤቴ አውራጃ ድረስ በመንቀሳቀስ ከተለያዩ ቦታ ላይ ከፍተኛ ስራ ሲሰራ ቆይቷል። 2016 ዓመተ ምህረት ላይ የሸዋ ጠቅላይ ግዛት በክፍለ ጦር ከብርጌድ እና ከሻለቃ ተላልፎ በክፍለ ጦር ደረጃ የተደራጀበት ሰዓት ስለነበረ እሱም ከታይ ጀምሬ ወደ ላይ መውጣት አለበት ስራ በስራ በማለት 2016 ዓመተ ምህረት ላይ አጼ ዳዊት ሲመሰረት በመራቤቴ አውራጃ ልክ እንደ አንድ አመራር የፖለቲካ ክንፍ ኃላፊ ሆኖ ስራ ሲሰራ ቆይቷል ማለት ነው። እንግዲህ በአጼ ዳዊት ውስጥ ከ2016 ጀምሮ እስከ ህይወት እልፈቱ ድረስ በመራቤቴ አውራጃ በጣም ከፍተኛ ሲሰራ የቆየ ሲሆን በአጼ ዳዊት ክፍለ ጦር የፖለቲካ ዘርፍ ኃላፊ በሆነበት ሰዓት በደራ ቱቲ በመግባት የደራ ፋኖችን በማወያየት ወደ አንድ የማንጣትና በማጠናከር እንዲሁም በዛን አካባቢ ላይ አሳምነው ጽጌ ብርጌድ የሚባል በመመስረት ከፍተኛ ሚናውን ሲጫወት ቆይቷል። በመራቤቴ አካባቢ አስማራ ዳኜ ብርጌድ እንድትደራጅ ከፍተኛ ሚና ተጫውቷል። እንዲሁም በጅሁርና ለሚ አካባቢ ራስ አበበ አረጋይ ብርጌድ በመመስረት ከፍተኛ ሚና ሲጫወት ቆይቷል። ከዛ ውጪ ሚዳና ሬማ አካባቢ ላይ የቀስታንህም ብርጌድ ወደ አንድ ቦታ በመሰብሰብ ከፍተኛ ሚናውን ተጫውቶ እንዲሁም በጭምብራ አካባቢ የምትንቀሳቀሰውን ፕሮፌሰር አስራት ብርጌድን አደራጅቶ ወደ 5 ብርጌድ የያዘ አንድ አጼ ዳዊት ትልቅ ጠንካራ ክፍለ ጦር ሲመራ ተቆየ። በኋላ በ2016 ክረምት ላይ በተደረገ ሪፎርም መሰረት የሸዋ ጠቅላይ ግዛት ምክትል ፖለቲካ ዘርፍ ኃላፊ ሆኖ ተሾሟል። እንግዲህ አበባው የ2016 ክረምት ጀምሮ የፖለቲካ ዘርፍ ምክትል ኃላፊ ሆኖ ሲሰራ ቆይቶ በሸዋ ምድር በተለያዩ ቦታ ላይ በራሳ በመራቤቴ በመንዝ እንዲሁም በደብረ ብርሃን ዙሪያ አካባቢ ከፍተኛ የማደራጀትና ህብረተሰቡን የመቀስቀስ
እንዲሁም የአንድነትን ሸዋ በሁለት የተከፈለውን የፋኖ አደረጃጀት ወደ አንድ ለማንጣት ከፍተኛ ስራ ሲሰራ ቆይቷል። ይህን ካደረገ በኋላ እንግዲህ ለስራ ጉዳይ ወደ ደብረ ብርሃን ዙሪያ ጭምብሬ በምትባል አካባቢ ላይ እንቅስቃሴ ባደረገበት ወቅት እዛ አካባቢ ላይ በስራ ላይ እንዳለ እንግዲህ ተልእኮ የተሸከመ አንድ ግለሰብ በደብረ ብርሃን ዙሪያ ባሶና ወረዳ ውስጥ ጭምባሬ በሚባል አካባቢ ህይወቱ አልፏል ማለት ነው። አበባው ሸዋ አበባው ሰለሞን ሸዋ የሰማይ ስር ጣድቅ ጥዋ ዓለመ ህሩይ ብሉይ ህዋ ያልፋ ኦሜጋ ዳረጎት ሃሌሉያ ያህዌ ልዑል ቅዋ አበባው ሸዋ እንደ አድዋ ስርወ መንግስት ሰለሞነ ዘወለከ አበባው ሰለሞን ሰላም ለከ የታሪክ ድርሳን ባለቤቱ የአገር ማማ ክቡረ መሰሶ ሰገነቱ የሸቴ ሞገስ አጥቢያ የይታገስ መሰረቱ የአፍሪካ ራስ አናት ማህሌቱ የዓለም ካስማ የነጻነት መቀነቱ አርበኛው አበባው ሞት ኩራቱ እንዳባቱ አባት አገር ሸዋ መንዝሃ ቅዱስ ውሃ መርሃቤቴ ጉልላቴ ምንጃር ከመ ለተጉለቴ የጀግናው ቤት ቅድመ አያቴ የሐቅ ብስራት ጮራ ቤቴ አበባው ሰለሞን የምኒልክ ምልክቴ አበባው ሰለሞን የአፄ አምደ ጽዮን መናገሻ የሰይፍ አርድ ጓሮ የበደ ማርያም ጋሻ የዳዊት መህለቂያ የዘረ ያዕቆብ መዳረሻ የልብነ ድንግል አብዮት የፋሲል ሕዋስ መጠንሰሻ የዓለምን ነፍስ መደገሻ አርበኛው አበባው የሐቅ መፍሰሻ ከደራ እስከ ራያ የመከተው ባንድ ጋሻ የኔ ዘመን ምኒልክ ነው የአባቶቼ ማስታወሻ አርበኛው አበባው ሳይቸግረው ላገር ዘምቶ ለነጻነት ለአማራነት ለሞት ወጥቶ ግንባር ገብቶ ግንባር መጥቶ ባላንጣ ማርኮ ጀብድ ሰርቶ የአባቶቹን ታሪክ ደግሞ ኮርቶ አኩርቶ ጠላትን በገቡበት አስቀርቶ አማራ እንዳይወጣ ነጻነት እንዳይመጣ ሴራ በጠመቀ እንቶ ፈንቶ አበባው እኮ ወደቀ በወንድም እጅ ተመቶ አያ አማራ እንቆቅልህ ብልህ ምን ታውቃለህ መሪ አብሪህን አይንህን ታጠፋለህ ተደብቀህ ጥለህ ታለቅሳለህ አያ አማራ እንቆቅልሽ ሆነና የጀግና ደሙ ባክኖ አገር ጠባቂው ባላደራ ስመ ፋኖ እውነት ላይ ቀር ተደፋፍኖ አልሞ ማን ይጥላል ተሸፋፍኖ ጥቃት በደልን ለጠላ ሊሞት ለወጣ ነፍጠኛ ለሆዱ ሳይገመት ጀብድ ለሰራ አርበኛ ጠላትን ለዘረረ ጥቃትን ላፈሰሰ ሁነኛ ተገን ሆነን ሳንቆም ተዋደቅን እኛው በኛ አበባው እንዳበበ አረጋይ ለአገር ታግሎ ግንባር ገብቶ እንደዳኘው ጠላት ጥሎ በሰይፉ ተመርኩዞ ሳህለን ጥልቅ ስሎ ሊጋባው ቁመናውን ለነጻነት ያውሎ አበበ ሰለሞን በምኒልክ ጥዋ ሸዋ በቅሎ የአገር ዳይት ሙሃባ ሙሃዘ ጥበብ ዋልታ የአንበሳ ውድም ዋርካ ያቤቱ ያዕቆብ ጎልጎታ የሸዋ ረገር ታዛ የኃይለ ማርያም ቦታ የሸንቁጥ ምድረ ካስማ ያስማረ ዳኘ ገበታ የአስራት ወልደየስ ማማ የገበየሁ ራስ ቦታ ሸዋማ ጮራኮ ነው ያበበ ሰለሞን ዳስ መከታ አበባው ሰለሞን ነገስታተ አውጊዳ ቀለመ ላዝመራ ለአገር ደም ለጋስ ሀገር ሰሪ ወጋግራ ባለ መውዜር ባለ ሱሪ ያለምጣራ ጀብድንና ድልን የሚቀዳጅ ሳያወራ ድምፅ አልባው ማዕበል የታሪክ አባውራ አርበኛው አበባው ስሙ ከፍ ይላል ከገበየሁ ጋራ አያብልምና የአባቶቹን ጥዋ ሀገርን መጠንሰስ ያውቅበታል ሸዋ አርበኛው አበባው
ትግልም በልኩ አስተማሪ ሆዳደርን ተጠያፊ ያባቱን ልክ አውቋዳሪ ታላቆቹን ታዛዥ ታናሾቹን አክባሪ ቀድሞ ለሞት በደሙ ተዘካሪ ጦርን መስፋኝ ጦርን መሪ አንቺ ምድር ግፍን ፍሪ አበባው ነበረና ያንቺ ሱሪ ጠላት ወደቀና ጠላት ተቀበረ አበባው አይሞትም ለውነት ስለኖረ ምኒልክን ሆኗል ዘላለም እየኖረ የሸዋ አበባ ያብባል ገና እንደሚባለው አበባው ታየ እንደከፍ ያለው አንድ አበባው ሲወድቅ ሻበባው ተነስቷል ሸዋ እንደው ሸዋ ነው አፍሪካ መስርቷል ፈሪ ከነስሙ አጉል ይከበራል አበባው ሰለሞን አልፎም ይከበራል ሆዳደር ፈሪ ነው በሆዱ ይቀራል አርበኛው አበባው የባለ ካባው አባውራ የንጉስ ራስ ዳኛ ያገር ቀንድል ባለ ወጉ የአፍሪካ ፈር ባለ አዱኛ የመውዜር አንጋቢው ባላባት ነፍጠኛ የጀመው ባለ ምሳግ ሰባዊ ጥበበኛ አየር ቀዛፊው ምሁር የምድራዊ መርከበኛ ፈላስፋው አምባው ስሩ ህዳገ ፍኖት ዘለሰኛ አበባው ሰለሞን ነው በአማርኛ አንገት መድፋት የነሸጠው ከዘር ፍሬ ሎሌነት ያላሳየው የታላቁ ብስራት ንጉስ ነፍጠኛው አርበኛው አበባው ሰለሞን ነው አርበኛው አበባው በንግስና የሚሞሸር ባለቃታ ባለ መውዜር ባለ ታሪክ ባለ ሀገር ለወገኑ ወጥቶ አደር ለነዋይ ሸቀጥ ሳይገደር የሚኮራ የሚያኮራ ከቀል ሌሊት የሚታትር የሚያስከብር ሀገር ድንበር የሚየልጅ ነው ያበበ ዘር እውነት ያናግራል ግፍም አስነጥሶ አበባው ያብባል አይቀር ተቀንጥሶ አሻጥሩ አናዶን እንባ ብናብስም ያበባው ዓላማ አይቀለበስም ለአማራነት ወጥቶ ቢያልፍም ደሙ ጎርፎ አበባው ሰለሞን ይነበባል ገዝፎ ሁሉን በየተራ ሳይበላው አሞራ ከትናንቱ ይማር አንዱን አማራ ሁሉን በየተራው ሳይበላው አሞራ ከትናንቱ ይማር አንዱን አማራ ላይበገሬው ለአርበኛው አበባው ሰለሞን የተጻፈ